ትግራይ ላይ በእነ ዶክተር ደብረጽዮን በኩል የተደረገ ያለ አንድ እንቅስቃሴ አለ። እሱም የትግራይን መቀመጫ አሁን ካለበት ከመቀሌ ወደ አክሱም የማዘዋወር ፍላጎት አለ። አንዳንድ እንቅስቃሴዎችም ተጀምረዋል። እሱን እናያለን። ከዛ በፊት የነ ዶክተር ደብረጽዮን ቡድን ጄኔራል ታደሰ ወረደ ይጠቀሙበት የነበረውን የፕሬዝዳንት ጽሕፈት ቤት የሚለውን የፌስቡክ ገጽ ተቆጣጥሯል። ተቆጣጥሯል እና በዛው የፌስቡክ ገጽ ላይ ፕሬዝዳንቱ ዶክተር ደብረጽዮን ምናምን የሚል አይነት ጽሁፎች ተለቀዋል። መቆጣጠራቸውን ለማሳወቅ እንደሆነ በግንዛቤ ተወስዷል። እንደዛ ተረድተነዋል። ብዙም አዲስ ነገር ኖሮን አይደለም፣ ግን አንዱ ዛሬ ሲያነጋግር የነበረ ጉዳይ ይሄ ነበር። ጄኔራል ታደሰ ወረደ አንድ የቀረቻቸው መተንፈሻ እሷ ነበረች፣ የፕሬዝዳንት ጽሕፈት ቤት የምትለው የፌስቡክ ገጽ። ትላንት እንደነገርኳችሁ የእሳቸው የፕሬስ ሴክሬታሪያት ታስሮ ነበረ። ዋነኛው የታሰረበት ምክንያት ጄኔራል ታደሰ ወረደ የትግራይ ፕሬዝዳንት ጽሕፈት ቤት በሚለው የፌስቡክ ገጽ ላይ ያወጡትን ጽሁፍ አንተን የጻፍከው የሚል ነው። ዛሬ በዋስ ተለቋል። እኔ ያልጻፍኩኝም ራሳቸው ናቸው የጻፉት በሚል ማለት ነው። እንግዲህ ከሱ ባገኙት መረጃ ይሁን በምን አይታወቅም፣ የፕሬዝዳንት ጽሕፈት ቤቱን የፌስቡክ ገጽ ተቆጣጥረዋል ዶክተር ደብረጽዮን። ጄኔራሉ የቀረቻቸው እሷ ነበረች፣ እሷንም አተዋል። ከዚህ በኋላ በምን ይተነፍሳሉ የምናውቀው ነገር የለም። ምናልባት ራሳቸውም ሰጥተዋቸውም ሊሆን ይችላል። ምክንያቱም ጨርሰዋል። ጄኔራል ታደሰ ወረደ ኦልሬዲ ጨርሰዋል። ባለፈው ዕለት ማለት ያለባቸውን ነገር ብለዋል። የሚመጣው አደገኛ ነገር አለ ከፊት። ያለ የሚመጣው ጉዳይ ኃላፊነቱን የሚወስደው በጉልበት ስልጣንን የቀማኝ አካል ነው ብለው በቃ ጨርሰዋል። ጄኔራል ታደሰ ወረደ የነ ዶክተር ደብረጽዮን እንቅስቃሴ ላይ እንቅፋት የመሆን ፍላጎት ያላቸው እነ ዶክተር ደብረጽዮን ይህን መረዳት ለምን እንዳልቻሉ አይገባኝም። በጭራሽ እንቅፋት የመሆን ፍላጎት የላቸው። እንቅፋት የመሆን ፍላጎት የላቸው ማለት የመተባበር ፍላጎት አላቸው ማለት አይደለም። የመተባበርም የማደናቀፍም ፍላጎት ነው የሌላቸው። እነ ዶክተር ደብረጽዮን የወሰኑትን ውሳኔ ሲወስኑ ጄኔራል ታደሰ ወረደን አላሳወቁም፣ አላማከሩም፣ በራሳቸው ወሰኑ። ጄኔራሉ እማላምንበትን ውሳኔ በሚመለከት አልተባበርም ደግሞ ብዬ እንቅፋት አልሆንም። ያ ማለት እናንተንም በመተባበር አልጠቅመም፣ እናንተ ላይ እንቅፋት በመሆንም ሌላኛውን አካል መጥቀም አልፈለገም ነው። ከሁለታችሁም ውጪ ነኝ የሚል አቋም ነው ያላቸው። የማደናቀፍ ፍላጎት ቢኖራቸው የፌዴራል መንግስት በጉዳዩ ላይ ጣልቃ እንዲገባ ደብዳቤ መጻፍ ይችሉ ነበር። ቢያንስ የፌዴራል መንግስቱን ግምት ውስጥ መክተት የሚችሉበትን እድል መፍጠር ይችሉ ነበር። በእርግጥ እሳቸው ጻፉ አልጻፉ ትግራይ ውስጥ የሆነው ጉዳይ አደባባይ ላይ ያለ ነው፣ የሚታወቅ የሚታይ ነው። የፌዴራል መንግስት ይህንን ጉዳይ ህገወጥ ነው ካለ ህገወጥነቱን ለማስቀረት ወይም ለመቀልበስ የመግባት ግዴታ አለበት፣ ለእርምጃ የመውሰድ ግዴታ አለበት። ግን ያው ብልጽግና ነው። ብልጽግና ግዴታ እኮ አለብህ። አንዳንዴ ግራ ነው የሚገባኝ። ቦታው እኮ ግዴታ እኮ የሚያሸክም መንግስት እኮ መሆን እኮ ማለት ግዴታ መሸከም ማለት እኮ ነው። መንግስት እኮ መሆን ማለት እኮ ኃላፊነትን መወጣት እንጂ ፍላጎትን የምታስፈጽምበት እኮ አይደለም። የህዝብ አደራ የህዝብ ኃላፊነትን መሸከም ማለት ነው መንግስት መሆን ማለት። ያን መወጣት የሚያስችል አቅም መፍጠር ያለብን መንግስት እኮ ስትሆን ይህንን እኮ የምትኖርበት ቦታ እኮ አይደለም።
አይደለም እኮ ቦታውና የመጡት ሰዎች በጭራሽ አይገናኙም። ኤኒዌይስ ድጋሚ አናነሳው ይሄን ጉዳይ። ግን ጄኔራል ታደሰ ወረደ ጨርሰዋል ባለፈው ዕለት። እነ ዶክተር ደብረጽዮን ግን ስጋት ስላለባቸው ማንንም የማያምኑበት ወቅት ላይ ስለሆኑ እንዲሁ ዝም ብሎ ይጠረጥሯቸዋል እንጂ የፌስቡክ ገጹንም ቢሰጧቸው ምንም ቢሉ አይጽፉበትም። ምናልባትም እንዳልኳቸው ጄኔራል ታደሰ ወረደ ናቸው እንግዲህ የእሳቸው ፕሬስ ሴክሬታሪያት አስረው በዚህ ጉዳይ ላይ ጥያቄ ሲያበዙበት ሰምተው ምናልባት ይሄ ከሆነ ፍላጎታችሁ እንኩ ብለው ፓስዋርዱን የሰጧቸው ሊሆኑ ይችላሉ። ምክንያቱም ምንም ማደናቀፍ አይፈልጉም። በማደናቀፍ ብልጽግና ሊጠቅሙት እንደሚችሉ ያውቃሉ። ብልጽግና ደግሞ መጥቀም አይፈልጉም። በመተባበር እነ ዶክተር ደብረጽዮን እንደሚጠቅሙ ያውቃሉ። እነሱንም መተባበር አይፈልጉም። ጄኔራል ታደሰ ወረደ ጨርሰዋል። በጭራሽ እነ ዶክተር ደብረጽዮን ላይ ባይተባበሩም ግን እንቅፋት አይሆንም። የሆነ ነገር ለማለት አሁን የግድ እኮ የፕሬዝዳንት ጽሕፈት ቤት የፌስቡክ ገጽ እኮ አያስፈልግም። ዘመኑ እኮ የሶሻል ሚዲያ ዘመን ነው። ጄኔራል ታደሰ ወረደ ለአንዱ ጋዜጠኛ እኮ ደውለው ቢነግሩት ተሻምቶ ነው በሰበር ዜና እኮ ፕሮግራም ይሰራላቸው። ምክንያቱም ይታያል፣ መነጋገሪያ ይሆናል። የሆነ ነገር ለመናገር የሆነ ነገር እንትን ለማለት የግድ የፕሬዝዳንት ጽሕፈት ቤቱ ፌስቡክ ላይ ገጽ መያዝ አስፈላጊ አይደለም፣ ግዴታ አይደለም። ኤኒዌይስ ግን ተቆጣጥረውታል። እነ ዶክተር ደብረጽዮን መቆጣጠራቸውንም ያው እነሱ የሚፈልጉትን አይነት መልእክት በማስተላለፍ አሳውቀዋል። ከዛ ውጭ አሁን እያደረጉት ያለው ጉዳይ ወደ አክሱም የትግራይን መቀመጫ የመቀየር ፍላጎት አለ። እንደውም እንደሰማነው ከሆነ አንዳንድ ቢሮዎችን አሁን ወደዛ የማዘዋወር እንቅስቃሴዎች ሁሉ ተጀምረዋል። በዚህ አይነት እንቅስቃሴዎች ተጀምረዋል። ባለፈው ቲፒኤልኤፍ ማዕከላዊ ኮሚቴውን ሰብስቦ በጣም መነጋገሪያ የነበረውን ውሳኔ የወሰነው አክሱም ላይ ነው። ያ ጠቋሚ ነበር። በነገራችን ጠቋሚ ነበር። ወደ አክሱም የመቀየር ፍላጎት አለ። አሁን እንዳልኳችሁ ቢሮም ወደዛ የማሸጋገር አይነት ነገሮች እየተነሱ ነው። ምክንያቶች አሏቸው ወደ አክሱም መቀየር የፈለጉበት። አንደኛው መቀሌ ላይ አስተማማኝ አይደለም። መቀሌ ላይ ያለው ማህበረሰብ ደጋፊያቸው አይደለም። ይሄን በጌታቸው ረዳ ጊዜ አይተውታል። ጌታቸው ረዳ የስልጣኑ ማብቂያ አካባቢ ላይ የምታስታውሱ ከሆነ በተለያየ አካባቢዎች ላይ የድጋፍ እና የተቃውሞ ሰልፎች ይደረጉ ነበር። መቀሌ ላይ በጣም ህዝቡ ወጥቶ ቲፒኤልኤፍን የሚያወግዝ እነ ጌታቸው ረዳን ደግሞ የሚደግፍ አይነት ሰልፍ ነው የተካሄደው መቀሌ እና አይተውታል። ድጋፍ ያላቸው በተጨባጭ ያዩት ጉዳይ ነው። ያን ብቻ አይደለም። አሁን የድጋፍ መሰረታቸው የተወሰኑ ቦታዎች ላይ ነው። ትግራይ በጣም ከባድ በሆነ አይነት ሁኔታ የአውራጃዊነት ስሜት ተፈጥሯል። የአውራጃዊነት ስሜት በቃ አንዳንዶች ያነሱታል። ነከሌ ማለት አልፈልግም፣ ግን በቃ እነሱ ብቻ ናቸው እንደ የትግራይ መምራት ያለባቸው የሚሉት አውራጃ አለ። እንደዛ አይነት ስሜት ተፈጥሯል። በጣም በፖለቲካ ኃይሉ መካከል ልዩነት ሲፈጠር ያው ብሔርተኛ አይደል፣ ብሔርተኞች ሲለያዩ የአካባቢያቸውን ድጋፍ ሰብስበው ለማግኘት ሲሉ ጉዳዩን ወደ ብሔር ያወርዱታል። እነሱም ልክ እንደዛ ሲለያዩ በቃ ወደ ብሔር ነው የወረደው። በእርግጥ ያ ካልሆነም ደግሞ ሌላ ምንም እኮ ያን ያክል እኮ የሚያጋጫቸው ለሞት የሚያፈላልጋቸውን ነገር እኮ የለም። በብዙ ጉዳዮች እኮ አንድ አይነት እኮ ናቸው።
አሁን ተለያይተዋል የሚባሉት አካላቶች ራሱ ብታቀራረቧቸው ወይም ደግሞ አስተሳሰባቸው ንግግራቸውን እኮ ብትሰሙ በብዙ ጉዳይ ላይ እኮ አንድ እኮ ናቸው፣ አንድ ናቸው። የተለያዩበት ብቸኛው ጉዳይ የስልጣን ጉዳይ ነው። ሰው የአውራጃ ስሜት አለ። መቀሌ እነሱን አይደግፍም፣ እነ ዶክተር ደብረጽዮንን አይደግፍም የሚባለው አውራጃ ስር ነው ያለው እንደርታ። እንደርታ የጄኔራል ታደሰ ወረደ አውራጃ። ስለዚህ መቀሌን አያምኑትም፣ መቀሌን አያምኑትም። በተጨባጭም እንዳልኳችሁ አይተውታል። እዛ ያለው ነዋሪ በነቂስ ወጥቶ ሲቃወማቸው ነው የሚያውቁት፣ ሲደግፋቸው አላዩትም። እነዚህ አስገዳጅ የሆኑ ምክንያቶች ይመስሉኛል። ከዚህ ውጭ ወደ ጦርነት የመገባት እድል አለ። ጦርነቱ ከቲፒኤፍ ጋር ሊሆን ይችላል፣ ሀራ መሬት ከሚባለው ከብልጽግናም ጋር ሊሆን ይችላል፣ ወይም ደግሞ ሁለቱ በጋራ በሚፈጥሩት ጥምረትም ጦርነት ሊደረግ ይችላል። መቀሌ ደግሞ በጣም ቅርብ ነው። በተለይ በአፋር በኩል በጣም ቅርብ ነው። ይሄ ሀራ መሬት ደቡብ ዞን የሚባለው አካባቢ ላይ በደንብ የሚንቀሳቀሱ ነው። ራያ የሚባለው ደቡብ ዞን የሚባለው በደንብ ነው የሚንቀሳቀሰው። ትናንት ነግሬያቸዋለሁ። ማይጨው ላይ ሰላም እና ሕግ የማስከበር እርምጃ ጀምረናል የሚል እንቅስቃሴ ሰራዊቱ እንደዛ ሲያደርግ ነበር። ማይጨው ላይ ታይቷል። ይሄ ደቡብ ዞን የሚባለው የትግራይ ደቡብ ዞን የሚባለው በፍጹም ከቲፒኤልኤፎችን አይደግፍም። አሁንም በኃይል ነው ያለው። ከደቡብ ዞንም መቀሌም ቅርብ ነው። በአፋርም በኩል እንደዚሁ በጣም ቅርብ ነው። ጦርነት ውስጥ የሚገባም ከሆነ እንደምታውቁት ዋና ከተማን መቆጣጠር ማለት ትልቅ ትርጉም አለው። መቀሌን ተቆጣጠረን ቢባል በ2 በ3 ቀን ኦፕሬሽን በጣም ትልቅ ትርጉም ያለው። ከዚህ አካባቢ የሚያርቅ ነው። አክሱም ማለት የመካከለኛው ዞን መቀመጫ ነች። አክሱም ሩቅ ነው ከአፋርም ከደቡብ ዞን ከሚባለው የትግራይ አካባቢ ራቅ ያለ ነው። ኦልሞስት መሀል ላይ ማለት ትችላላችሁ አክሱም ያለበት። እነዚህ አስገዳጅ ምክንያቶች ናቸው። ከዛ ውጪም ሌላ እንጨምር ካልን በፖለቲካ ሰውን ወደ አንድ ለማምጣት ብዙ ሞክረው ፌል ያደረጉበት ወቅት ነው። ስለዚህ ሰውን አንድ ሊያደርግ የሚችል ሌላ አይነት አጀንዳ መፍጠር ያስፈልጋል። የሚያሰባስብ የሆነ ነገር መፍጠር ያስፈልጋል። ሲያዩ ያዩት አንዱ ታሪክ፣ ሃይማኖት አብዛኛውን ሰው በጋራ ያሰባስባል የሚል ነው። አክሱም ደግሞ ለዚህ ጥሩ ነች። የታሪካዊ ትርጉም አለው። አክሱም ከሃይማኖት ጋር የተያያዘ ትርጉም አለው። በእነዚህ አስገዳጅ ማለት ማህበረሰቡንም በራሳቸው ዙሪያ ለማሰባሰብ ጭምር እንዳልኳችሁ፣ አንደኛ በአውራጃዊነት መከፋፈላቸው እና መቀሌ እነሱን የማይደግፍ አውራጃ ስር ያለች በመሆኑ ምክንያት ሴፍ አይደሉም። ሁለተኛው የመቀሌ ህዝብ ደግሞ በተጨባጭ ወጥቶ ሲቃወማቸው አትምጡብን፣ እናንተ መሪዎቻችን አይደላችሁም፣ በእናንተ መመራት አንፈልግም ሲላቸው ነበር። ወጣቱ በነቂስ ወጥቶ ማለት ነው። ኤክስፒሪየንስም አለ። አያምኑትም፣ ሴፍ አይደሉም። ከጦርነትም አኳያ መቀሌ በጣም ቅርብ ነው። በአፋር ሳይድ እንዳልኳችሁ፣ በደቡብ ኢትዮጵያ በደቡብ ትግራይ በኩል። ከዛ ውጪ ማህበረሰቡን በጋራ ለማሰባሰብ በእነሱ ዙሪያ ተሰባስቦ እንዲቆም እና ይሄ መከተል የሚሉትን አይነት እንቅስቃሴ እንዲደግፍ ትንሽ ወደ መሀል መሆኑ አክሱም ላይ መሆኑ ይጠቅመናል ብለው ከማሰብ ነው። እና አሁን ቢሮዎችን ምናምን ነገር ወደዛ የማዞር እንቅስቃሴዎች ውስጥ ገብተዋል። ምንድነው ፖለቲካዊ ትርጉሙ? ምን ያስገኝላቸዋል? ምንድን ፈልገው ነው የሚለው ያስገድዳቸውን ነገሮች አየን። ግን ምንድን ነው መልዕክት ማስተላለፍ የፈለጉት የሚለውን ማየት ያስፈልጋል። በነገራችን ላይ ጉዳትም አለ።
ጉዳትም አለው። አሁን የትግራይን ፖለቲካ ከኢትዮጵያ ፖለቲካ አንጻር አያይዞ ብዙ ማየት የሚጠቅም አይመስለኝም። ኦልሬዲ ትግራይ በቃ ራሷን የቻለች ሀገር ሊሆነች ነው ያለችው ብሎ መናገር ይቻላል። ቲፒኤልኤፍ በዋናነት የፈለገው ነገር ስነ ልቦናዊ የበላይነት መያዝ፣ በትግራይ ውስጥ ስነ ልቦናዊ የበላይነት መያዝ ነው። አክሱምን የፈለገበት ዋነኛው ምክንያት ከዛ ጋር የተያያዘ። አክሱም እና ትግራይ በጣም የተያያዙ ናቸው። በጣም ትክክለኛው የትግራይ ወኪል እኛ ነን፣ ትክክለኛው የትግራይን የታሪክ አደራ የምንወጣው እኛ ነን የሚል መልእክት ነው ማስተላለፍ የተፈለገው። አክሱም ላይ ማድረግ የተፈለገበት ምክንያት ከዛ ጋር ነው፣ ከታሪክ ጋር እንዲያያዝ። አንዱ የተፈለገበት ምክንያት ከዛ ጋር የተያያዘ ነው። ሁለተኛው ይሄ መንበረ ሰላማን መጠቀሚያ ለማድረግ ሰሞኑን መንበረ ሰላማ ማለት ከኢትዮጵያ ኦርቶዶክስ የተነጠለው እና ራሱን ችሎ ሲኖዶስ ነኝ ብሎ ያወጀው ማለት ነው። እሱም በሚመለከት በነገራችን ላይ የኢትዮጵያ ኦርቶዶክስ አንድ ኮሚቴ አቋቁሞ ጉዳዩን አንድነት ለማምጣት ምናምን እየሰራው ነው ማለታቸውን ዛሬ ሰምቼ ነበር። እንደ እግረ መንገድ ልንገራችሁ ብዬ ነው። መንበረ ሰላማ ሰሞኑን አክሱም ከተማን ቅድስቲት ከተማ ብሎ ወስኗል። መጠሪያ ተቀይሯል። የአክሱም ከተማ ብቻ አይደለም፣ ከፊት ለፊት ቅጥዮች አሏት። ቅድስቲቱ የሚል ቅጥዮ ሁሉ አላት አክሱም አሁን ላይ። እና ይሄንን ኃይል መጠቀም ይፈልጋል ቲፒኤልኤፍ። እንዳልኳችሁ በፖለቲካው ረገድ ብለው ያደረጉት እንቅስቃሴ በሙሉ የሚፈልጉትን አይነት ውጤት ሳያመጣ ቀርቶ አሁን ላይ በራሳችን መንገድ እንሄድ ብለው ይሄዱ ነው። በራሳችን መንገድ መሄድ ነው ያለብን ብለው በዛ ነው እየገሰገሱ ያሉት። ነገር ግን ደግሞ አንድነቱ ደግሞ ስለሚያስፈልጋቸው ደግሞ ይህ መንበረ ሰላማን ተጠቅመው ያው ቅድስቲቱ ከተማን ዋና መቀመጫ አድርገው እንግዲህ ትግራይን እናስተዳድራለን ነው እያሉ ያሉት። አብዛኛው የኦርቶዶክስ እምነት ተከታይ ነው ትግራይ ላይ። በዛ ይይዙታል ማለት ነው። የሚናበብ አይነት ውሳኔ ነው የመንበረ ሰላማ ውሳኔና የቲፒኤልኤፍ አክሱምን የትግራይ መቀመጫ የማድረግ እንቅስቃሴ የሚናበብ ነገር አለው። ዋነኛው የፖለቲካ ፍላጎቱ ከዚህ ጋር የተያያዘ ነው። ታሪካዊ ትውስታን እንደገና መልሶ የማምጣት የበላይ ነበርን፣ የሰለጠንን ነበርን፣ እንዲህ አይነት ነገሮችን የህዝቡን ስነ ልቦና የራሳቸውንም የህዝቡንም ስነ ልቦና ይገነባል ብለው ነው እንግዲህ እንደዚህ አይነት እንቅስቃሴ ውስጥ እየገቡ ያሉት፣ ታሪክ እየነካኩ ማለት ነው። ድሮዋን አክሱምን መልሳታለን አይነት ነገር ሰውን የመቆርቆር አይነት ነገር ነው እና በእነሱ ዙሪያ እንዲሰባሰብ ለማድረግ ነው። ሁለተኛ ሃይማኖቱን መጠቀም ነው። ቅድስቲት ከተማ የሚል ውሳኔ ስለወሰነ እሱን ተከትሎ ነው እንግዲህ ቲፒኤልኤፍ ወደ አክሱም መቀመጫውን ለማድረግ ወይም ለማዘዋወር እያሰበ ያለው። ሃይማኖትን መጠቀሚያ ለማድረግ ወይም መሰባሰቢያ ለማድረግ ምክንያት እያደረገ ስለመሆኑ ማነው እሱን እያሰበ ስለመሆኑ ማሳያ ነው። ጉዳቶች አሉት። ሁለት ጉዳቶች አሉት። አንደኛው ጉዳይ ውሳኔው ተናጠላዊ ውሳኔ ነው። ራሱ አጠቃላይ ዶክተር ደብረጽዮን አሁን ስልጣን የያዙበት መንገድ የሚያግባባ መንገድ አይደለም። አብዛኛው የትግራይ ልሂቅ ዶክተር ደብረጽዮን በሄዱበት መንገድ አይስማማም፣ አይግባባም። ልክ ነው ብሎ ማያስበው ብዙ ነው። ቁጥሩ ቀላል አይደለም። ይሄ አካል የሚወስናቸው ውሳኔዎች በሙሉ የሚተገብራቸው ነገሮች በሙሉ ለክፍፍል እንጂ ለአንድነት የሚጠቅም አይደለም። ምክንያቱም አመጣጡ ራሱ አያግባባም። የመጣበት መንገድ ስለማያግባባ መንግስት ነው ብሎ አይቀበልም ሰው።
በቃ መፈንቅለ መንግስት አድርገው ስልጣኑን በኃይል የተቆጣጠረ ስብስብ አድርገው ነው የሚቆጥሩት። የትኛውንም አይነት ውሳኔ ህዝቡ የትግራይ መንግስት የወሰነው ውሳኔ ነው ብሎ አይቀበልም። ከዛ ውስጥ አንዱ የማይቀበለው ይሄንን ነው። አክሱምን መቀመጫ አድርገናታል የሚለው ለምን? ምናልባት ቢወደውም ደስ ቢለውም፣ ነገር ግን እንዴት በተናጠል ይወሰናል? ይህንን መወሰን ያለበት ማን ነው? ይህ መወሰን እኮ ያለበት በህግ የተመረጠ መንግስት ነው። ህጋዊ ስርዓትን ተከትሎ የተመረጠ መንግስት ነው። በጉልበት የመጣ መንግስት የወሰነበትን ምክንያት አታውቅም። ከራሱ ፍላጎት ከራሱ ጥቅም ጋር የተያያዘ ነው። ከአንተ ጋር ምንም ያያይዘው ነገር እንዳለ አይገባም። ትጠራጠራለህ እና አብረው አትቆምም። ስለዚህ አንድ የማያግባባ ጉዳይና ለክፍፍል ምክንያት የሚሆን ነው። እንደዚህ ለክፍፍል ምክንያት ሊሆን የሚችል አይነት ውሳኔ ወሰነህ መቀመጫውን አክሱም አድርጌዋለሁ ብትል ነገ ከነገ ወዲያ ወይ ቲፒኤፍ የሚባለው ምናምን አካል መጥቶ መቀሌን ቢቆጣጠር እርግጠኛ ሆኜ ነው የምላችሁ ከዛ በኋላ ትግራይ ሁለት ነው። ቲፒኤልኤፍ አክሱም ላይ ያስተዳድራል፣ መቀሌ ላይ ሌላ የሚያስተዳድር። ምክንያቱም ያንን ውሳኔ የሚቀበል ስለሌለ የሚመጣው አካል የትግራይ መቀመጫ መቀሌ ነች ነው ይላል። ቲፒኤልኤፍ የወሰነው ውሳኔ ምንም በህግ የሚጸና ነገር አይደለም። እነ ዶክተር ደብረጽዮን የሚወስኑት ውሳኔ በህግ የሚጸና አይደለም። ማንም መጥቶ በቀላሉ ነው የሚሽረው። ምንም ህጋዊ አካሄድን ተከትሎ የመጡ ስላልሆኑ የመጡት በጉልበት ነው። ስለዚህ እሱን አንቀበልም፣ የነበረውን የሚቀጥሉ ይላል። መቀየር አስፈላጊ ከሆነ ህጋዊ ስርዓቱን ተከትለን እንቀይራለን። መቀመጫዋ መቀሌ ነች ይላል። አንዱ መቀሌ ላይ ሆኖ ያስተዳድራል፣ አንደኛው አክሱም ላይ ሆኖ ትግራይን አስተዳድራል ይላል። ትግራይ ለሁለት ነው የምትከፈለው። ጉዳት አለው። እንደዚህ ሰዎች እንዴት እያሰቡ እንደሆነ አላውቅም። በጣም ጉዳት አለው። አንዱ ያ ነው። ሁለተኛው የሃይማኖት ጉዳይ ጋር እሱ ትግራይ ውስጥ ደግሞ የሃይማኖት ጉዳይ ትንሽ አስቸጋሪ ነው። በራሱ አክሱም ላይ ራሳቸው ፈልገው የሚያደርጉት ነገር ይመስለኛል። ሙስሊሞች ላይ የሚፈጠር አፈና አለ። በጣም በተደጋጋሚ ጊዜ ነው የሚነሳው። መፍትሄ አግኝቶ አያውቅም። የጀርባ አትልበሱ ምናምን በሚል የሆነ ጊዜ ደግሞ አትስገዱ የሚል ነገር ተጀምሮ ነበር መሰለኝ። አሁን ደግሞ ቅድስቲቱ ከተማ ደግሞ ተብላለች። ስለዚህ ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም። ይሄ ለሙስሊሙ የሚያስተላልፈው መልዕክት ግልጽ ነው። ይህንን አጀንዳ ታኮ የራስን ፖለቲካ ለማስፈጸም የሚደረግ እንቅስቃሴ ከሃይማኖት ጋር የተያያዘ ሌላ ቀውስ ደግሞ ትግራይ ውስጥ ይዞ ይመጣል፣ ይፈበርካል። ሌላ ችግር ነው የሚመጣው። ፖለቲካው ራሱ ቀውስ ነው። እንዳልኳችሁ ቲፒኤልኤፍ አሁን ላይ የመንበረ ሰላማ የወሰኑ ውሳኔ ታኮ ነው የራሱን የፖለቲካ ፍላጎት ማስፈጸም እየፈለገ ያለው። መንበረ ሰላማ ማሰባሰቢያ ነገር ነው ለማድረግ እየሞከረ ያለው። ይሄ ማለት ሌላ ቀውስ ሊፈጥር የሚችል አጀንዳ እንደገና ደግሞ ይዞ መምጣት። የሃይማኖት አጀንዳ ቀላል አይደለም። እንዳታስቡት ይሄ ትንሽ ነው ቁጥሩ እና እንደዛ አይነት ስሜት ውስጥ እንዳትገቡ። የሃይማኖት አጀንዳ በጣም ከባድ ነው። ትንሽም ቢሆኑ ማለት በጣም ትንሽም ቢሆኑ ጫናው ቀላል አይደለም። ይህንን አይነት አጀንዳ እንደገና ትግራይ ውስጥ ይዞ የመጣ ሌላ ቀውስ ቲፒኤልኤፍ ይዞ የመጣ የፖለቲካው አለበቃ ብሎ ማለት ሌላ መከፋፈያ አጀንዳ ይዞ የመጣ የፖለቲካው እስካሁኑ ክፍፍል አለበቃ ብሎ ማለት እንግዲህ እንዲህ እያለ የት እንደሚደርስ እንግዲህ እናያለን። እስካሁን ድረስ ግን ትግራይ ላይ እንደፈለግ ሁን ተብሎ ተፈቅዶለታል።
የሆኑ ነው ያሉት። በቀጣይ ወዴት ይሄዳል የምናውቀው ነገር የለም። ኤኒዌይስ የትግራይን መቀመጫ የመቀየር እንቅስቃሴ ቲፒኤልኤፍ ጀምሯል። ፍላጎቱ እንዳለው ይታወቅ ነበር። አሁን ደግሞ እንቅስቃሴ ጀምሯል። ቢሮዎችን የማዘዋወር እንቅስቃሴ። በዚህ መልኩ ነው ያየነው ወዳጆች።